قال رسول الله صلى الله عليه وسلم فما بينهما በሁለቱ መካከል በጂሃድ ፊ ሰቢልላህ ሸሂድ ሆኖ በተገደለውና ከዛ በኋላ አንድ አመት ቆይቶ በመሃል ብዙ ሶላቶችን የሰገደ ረመዳን ወርንም አግኝቶ የጾመው በሁለቱ መካከል አሉ አብዓዱ ሚማ በይነ السماء والارض በሰማይና መሬት መካከል ካለው ርቀት የበለጠ ርቀት ነው ያላቸው ያኛው ይሄንን ፍርሳ አላህ Subhanahu Wa Ta'ala ስለወፈቀው ረመዳንን ስላገኘ ስለጾመ ደረጃው በጣም ከፍ ብሎ የሁለቱ ልዩነት ምንም እንኳን ያኛው ሸሂድ ሆኖ ቢገደልም የሁለቱ ልዩነት ግን ከሰማይና ከመሬት የበለጠ የተራራቀ ሁኔታ ነው ያላቸው በማለት ረሱላችን አለይሂ ሰላቱ ወሰለም ተናገሩ እኛ አላህ Subhanahu Wa Ta'ala ወፍቆን እዚህ በመድረሳችን ዛሬ ያለንባት ሰዓት ላይ በመድረሳችን አላህ Subhanahu Wa Ta'ala መለመን አላህ Subhanahu Wa Ta'ala ማመስገን ያስፈልጋል እንዲሁም ረመዳን በሰላም እንዲያደርሰን በአፊያ እንዲያደርሰን አላህ Subhanahu Wa Ta'ala ማመስገንና መለመን ያስፈልጋል ማለት ነው አላህ የዋለላችሁን ውለታ ኒዕማ ለመቁጠር ብትሞክሩ የምትችሉት ነገር አይደለም አላህ ግን ማህሪውና አዛኙ ነው ይላል ምንም እንኳን በዋለልን ልክ አላህን ማመስገን ባንችልም አላህ ኒዕማ ይሰጠናል እናምጻለን አላህ መሬትን ፈጥሮልን መሬት ላይ እንድንኖር አስመችቶን መሬት ላይ አላህን እናምጻለን ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ود تملكاتوج بزي بروغرام يمن ملكته نصائح قبل رمضان كمدرس بفيت من مكاكراتشو يتوسنو ነገሮች አሉ رمضان ታላቅ ወር እንደመሆኑ የተከበረ እንደመሆኑ ከመድረሱ በፊት ምን አይነት ዝግጅት ያስፈልጋል ምን ነገሮችን እያሰብን ልንጠብቅ ይገባል የሚለውን እንመካከራለን ኢንሻአላህ ረመዳን ከመድረሱ በፊት በመጀመሪያ ደረጃ ማስተዋል ያለብን ረመዳን ታላቅ የሆነ እንግዳ ነው ረመዳን ወር ላይ መድረስ ታላቅ የሆነ ፍርሳ ነው ብዙዎቹ ያላገኙት እድል ነው ይህ ልዩ እድል ስለሆነ እንዲሁም ታላቅ እንግዳ ስለሆነ አቀባበላችንም በልኩ እንደ ታላቅነቱ በጣም የገነነና የገዘፈ መሆን አለበት ይህን አስመልክቶ ረመዳንን ማግኘት ረመዳን ወር መድረስ ከባድ እንደሆነ በጣም ታላቅ እድል እንደሆነ የተለያዩ ማስረጃዎች አሉን ምንዳዎች እንደሚነባበሩ ነፍል የነበሩ ትርፍ የነበሩ ዒባዳዎች ወደ ፈርድነት ልክ እንደ ፈርድ ዋጋ የሚያስከፍሉ መሆናቸውና ሌሎችም አሉ ነገር ግን እንደ ምሳሌ እዚህ ቦታ ላይ የምንጠቅሰው ከጦልሃ ኢብኑ ዑበይድላህ ረዲየላሁ ዐንሁ የተላለፈ አንድ ሐዲስ አለ ይህ ሐዲስ ምንድነው የሚለው ነብያችን አለይሂ ሰላቱ ወሰለም ዘንድ ሁለት ሰዎች መጡና ሁለቱ በአንድ ላይ እኩል ሰለሙ እነዚህ ሁለት በአንድ ላይ እኩል የሰለሙ ሱሐቦች አንደኛው በጣም ጂሃድ ላይ ታጋይ ነበረ በጣም ጠንካራ ነበረ ልዩ ትኩረት ነበረው እናም ጂሃድ ገብቶ በመዋጋት ላይ ያለ ሸሂድ ይሆናል ይሰዋል ማለት ነው ሁለተኛው ደግሞ ከአንድ አመት በኋላ ማንኛውም ሰው እንደሚሞተው ከጂሃድ ውጭ በሆነ ይሞታል ማለት ነው ከተወሰኑ ጊዜያት በኋላ ጦልሃ ኢብኑ ዑበይድላህ ረዲየላሁ ዐንሁ በህልማቸው ምን ያሉ ጀነት በር ላይ ቆመው አንድ ሰው ከጀነት ይወጣና ይሄኛውን ከአንድ አመት በኋላ የሞተውን ሱሐባ ጀነት እንዲገባ ያደርገዋል እንደገና ተመልሶ ይመጣና ይሄኛውን በጂሃድ የተገደለውን ሱሐባ እንዲገባ ያደርገዋል እንደገና ተመልሶ መጥቶ ለጦልሃ ኢብኑ ዑበይድላህ ረዲየላሁ ዐንሁ ያንተ ጊዜ ገና አልደረሰም ብሎት ይገባል ማለት ነው ይሄ ሰው ጦልሃ ኢብኑ ዑበይድላህ በጣም ተገረመ በጣም ተደነቀ ለሷሃቦች ይሄንን ነገር ነገራቸው በጣም ገረማቸው ምክንያቱም ሸሂድ ሆኖ በጂሃድ የሞተው ሰው ነው ቀድሞ ይገባል ተብሎ የሚታሰበውና እንዴት ሊሆን ይችላል ብለው በጣም ሷሃቦችም ተገረሙ ረሱላችን አለይሂ ሰላቱ ወሰለም
ይሄንን ነገር በሰሙ ጊዜ ምንድነው የሚያስገርማችሁ ብለው ጠየቋቸው ሰሃቦችን አይኛ ምናስበው በጂሃድ የተገደለው ሱሐባ ቀድሞ ጀነት ይገባል ብለን ነበር ምናስበው ነገር ግን ከዛ በኋላ ከአንድ አመት በኋላ ማንኛውም ሰው እንደሚሞተው ተራ ሞትን የሞተ ሰው ቀድሞ ተጠራ ከዛ በኋላ ነው እሱ ወደ ጀነት ተጠርቶ የገባው ብለው ለነብዩ አለይሂ ሰላቱ ወሰለም የተመለከተውን ህልም በሚናገርበት ጊዜ ነብያችን አለይሂ ሰላቱ ወሰለም ምን አሏቸው አለይሰ ቀድ መከዘ هذا بعده سنه ይሄኛው መጀመሪያ ጀነት ላይ የተጠራው ሱሐባ ከዛኛው ሸሂድ ሆኖ ከተገደለው በኋላ አንድ አመት አልቆየም እንዴ ብለው ጠየቋቸው ሷሃቦችም ናም አንድ አመት ቆይቷል قالوا بلى አንድ አመት ቆይቶ ነው የሞተው አሏቸው وادرك رمضان فصام በዚህ አንድ አመት ውስጥ ረመዳንን አግኝቶ አልጾመም እንዴ ብለው ጠየቁ وصلى كذا وكذا من سجدة في السنة سنتنا سنت صلاة سنتنا سنت سجودوችን አግኝቶ አልሰገደም እንዴ ያኛው ከሞተ በኋላ በአንድ አመቱ ጋፕ ውስጥ ማለት ነው قالوا بلى አሁን ይሄንን አድርገዋል ብለው መለሱላቸው ነብያችን አለይሂ ሰላቱ ወሰለም በዚህ ጊዜ የሁለቱን ልዩነት እድሜው የተወሰነ ጨምሮለት ምንም እንኳን የመጀመሪያው ሸሂድ ሆኖ ጂሃድ ፊ ሰቢልላህ ላይ ቢገደልም የዚህኛው ደረጃ በጣም ከፍተኛ እንደሆነ ልዩ በሆነ አገላለጽ ረሱላችን አለይሂ ሰላቱ ወሰለም ገለጹልን ምን አሉ قال رسول الله صلى الله عليه وسلم فما بينهما በሁለቱ መካከል በጂሃድ ፊ ሰቢልላህ ሸሂድ ሆኖ በተገደለውና ከዛ በኋላ አንድ አመት ቆይቶ በመሃል ብዙ ሶላቶችን የሰገደ ረመዳን ወረንም አግኝቶ የጾመው በሁለቱ መካከል አሉ አብዓዱ ሚማ بين السماء والارض በሰማይና መሬት መካከል ካለው ርቀት የበለጠ ርቀት ነው ያላቸው ያኛው ይሄንን ፍርሳ አላህ Subhanahu Wa Ta'ala ስለወፈቀው ረመዳንን ስላገኘ ስለጾመ ደረጃው በጣም ከፍ ብሎ የሁለቱ ልዩነት ምንም እንኳን ያኛው ሸሂድ ሆኖ ቢገደልም የሁለቱ ልዩነት ግን ከሰማይና ከመሬት የበለጠ የተራራቀ ሁኔታ ነው ያላቸው በማለት ረሱላችን አለይሂ ሰላቱ ወሰለም ተናገሩ ይሄ እንግዲህ ረመዳንን ማግኘት ለረመዳን መድረስ ትልቅ ነገር በመሆኑ ምናልባት የተወሰኑ ቀናት ሲቀሩ ወይንም አሁን ባለንበት ሁኔታ አላህ Subhanahu Wa Ta'ala ለረመዳን ወር በሰላም እንዲያደርሰን ሁላችንም አላህ Subhanahu Wa Ta'ala መለመን አለብን አንዳንድ ሰዎች ረመዳን ደርሶ ትንሽ ቀናት ሲቀሩት ትንሽ ሰዓታት ሲቀሩት ወይንም ረመዳን እንደገባ ወደ አኺራ የሚሄዱ ሰዎች አሉና አላህ Subhanahu Wa Ta'ala ወፍቆን ረመዳን ላይ ዒባዳ እንድንሰራ እንዲያደርገን አላህን መለመን ያስፈልጋል ማለት ነው ስለዚህ ረመዳን የሚለው በጣም ታላቅ የሆነ ወር ስለሆነ ለኛም እዛ መድረስ ታላቅ የሆነ ፍርሳ ስለሆነ ያለን አቀባበል ያለን ዝግጅት ያለን ክብር በጣም ከፍ ያለና ውስጣችን ከውስጣችን የመነጨ መሆን አለበት ማለት ነው ሁለተኛው አዩሃ አልአሂባ አሁን ላለህበት ቀን ሸዕባን ሊሆን ይችላል ረጀብ ሊሆን ይችላል አሁን ለደረስክበት ቀን አላህ Subhanahu Wa Ta'ala በሰላም በህይወት እንድትኖርና ረመዳንን እንድትጠባበቅ ስለወፈቀ አላህ Subhanahu Wa Ta'ala ማመስገን ያስፈልጋል ለኢን ሸከርቱም ለአዚደነኩም ኢላ አላህ Subhanahu Wa Ta'ala ካመሰገናችሁኝ እጨምርላችኋለሁ ይላል ማመስገን ያስፈልጋል ከኛ ጋር አብሮ የነበሩ በእድሜ የሚበልጡን በእድሜ ከኛ የሚያንሱ ከሴትም ከወንድም ከሁሉም አይነት ነጭም ጥቁርም ከሁሉም አይነት ዘር ከሁሉም አይነት ነገር በተለያዩ አደጋዎች በተለያዩ ህመሞች ወይንም ምንም ህመም ሳያጋጥማቸው ከጎናችን የተለዩ ብዙ ወንድምና እህቶች አሉ እኛ አላህ Subhanahu Wa Ta'ala ወፍቆን እዚህ በመድረሳችን ዛሬ ያለንባት ሰዓት ላይ በመድረሳችን አላህ Subhanahu Wa Ta'ala መለመን አላህ Subhanahu Wa Ta'ala ማመስገን ያስፈልጋል እንዲሁም ረመዳን በሰላም እንዲያደርሰን በአፊያ እንዲያደርሰን አላህ Subhanahu Wa Ta'ala ማመስገንና መለመን ያስፈልጋል ማለት ነው እንግዲህ ብዙ ሰዎች ያልጋ ቁራኛ ሆነው ሊሆኑ ይችላሉ በየሆስፒታሉ ስንሄድ በየቤቱ ስንሄድ መጾም የማይችሉ ሰዎች አሉ ተነስተው ሄደው መስጊድ የማይችሉ ሰዎች አሉ ኸይር ነገር ላይ መሳተፍ የማይችሉ አልጋ ቁራኛ የሆኑ ሰዎች አሉ እኛን አላህ Subhanahu Wa Ta'ala ጤነኛ ስላደረገን ዒባዳ እንድንሰራ ስላመቻቸልን አላህ Subhanahu Wa Ta'ala ማመስገን ይሄ ከኛ የሚጠበቅ ነው ከምንም ነገር በላይ ደግሞ አላህ Subhanahu Wa Ta'ala ሙስሊሞች ስላደረገን
ዓፊያ ባይኖርም ገንዘብ ባይኖርም የተለያዩ ችግሮች ቢኖሩብንም ነገር ግን ኢስላምን አላህ Subhanahu Wa Ta'ala በእኛ ጥበብ በእኛ ሀብት በእኛ ዘር በእኛ ያስተሳሰብ ችሎታ ሳይሆን አላህ Subhanahu Wa Ta'ala ወዶና መርጦ ይሄንን ኢስላም ስለሰጠን አላህ Subhanahu Wa Ta'ala ማመስገን ያስፈልጋል ብዙ ሰዎች በኩፍር ላይ ነው ያሉት ወልዒያዙ ቢላህ ከዓፊያ አንፃር ብዙ ሰዎች አልጋ ላይ ነው ያሉት ሆስፒታል ላይ ነው ያሉት አንዳንዱ በቃ መተንፈስ አይችልም በማሽን ነው የሚተነፍሰው አንዳንዱ ሰርጀሪ ላይ ነው ያለው አንዳንዱ የተለያየ ችግር ላይ ነው ያለውና ሁሌም ያለንበትን ሁኔታ አላህ Subhanahu Wa Ta'ala ልናመሰግን ይገባል ማለት ነው ከዚህ በባሰም ሁኔታ ብዙ ወንድምና እህቶች መሬት ውስጥ ነው ያሉት አሁን ልክ እንደኛ ይሄንን መመካከር የኸይር ስራ የመስራት የመስገድ የመጾም ሱብሃንአላህ አልহামዱሊላህ አስተግፊሩላህ የማለት እድላቸው የተዘጋ በጣም በርካታ ሰዎች አሉ የሚጠባበቁት የሆነን ቀን ነው ያ ቀን ማለት ያ ቀን ደረሰ ማለት فاذا هم قيام ينظرون ያኔ የቂያማ ቀን ነው ማለት ነው የሥራቸው መዝገብ ተቋርጧል اذا مات ابن ادم انقطع عمله الا من ثلاث ይላሉ ነብያችን አለይሂ ሰላቱ ወሰለም አንድ ሰው ሲሞት የአደም ልጅ ሲሞት ስራው ይቋረጣል ከሶስት ነገሮች በስተቀር ይላል እነዚህ ሰዎች ስራቸው ተቋርጦ ትራሳቸው አፈር የሆነ ግድግዳው አፈር የሆነ ጣራው አፈር የሆነ ቤት ውስጥ ቀብረናቸው አፈር መልሰንባቸው ተመልሰናል ማለት ነው አላህ Subhanahu Wa Ta'ala ከነዚህ ሰዎች ስላላደረገን የኢባዳ ፍርሳውን እድሉን ስለሰጠንና የረመዳን ተጠባባቂዎች ስላደረገን ለእስትግፋር ለአዝካር ለሶላት ለሰደቃ ለተለያዩ ነገሮች ፍርሳውን ስላገኘን الله سبحانه وتعالى ما مسجن يتطبقبنا ማለት ነው يقول الله تبارك وتعالى وان تعدوا نعمه الله لا تحصوها يا الله ጸጋ ብትቆጥሩ ለመቁጠር ብትሞክሩ ቆጥራችሁ የምትዘልቁት ነገር አይደለም ይላል الله سبحانه وتعالى የትኛውን እንቁጠረው በጣም በርካታ የሆኑ ጸጋዎችን الله سبحانه وتعالى ሰጥቶናል በጣም በርካታ የሆኑ ምንመገባቸው ምንጠጣቸው የሰውነታችን وفي انفسكم افلا تبصرون ነፍሳችንን ብቻ ብንመለከት ራሱ ያለው ነገር ተተን ከጭንቅላታችን ጀምረን እስከ እግራችን ድረስ ያለንን የሰውነታችንን ሁኔታ የሰውነታችንን አሰራሩን ምን ያደረጉ እንደሚውሉ ስንመለከት በራሱ አላህ Subhanahu Wa Ta'ala ምን ያክል ውለታ እንደዋለልን አላህ Subhanahu Wa Ta'ala በምን ያክል መጠን ማመስገን እንዳለብን እንገነዘባለን ማለት ነው ኢነላሃ ለገፉሩር ረሂም ይላል ይሄኛው አንቀጽ وإن تعدوا نعمة الله لا تحصوها إن الله لغفور رحيم الله يواللاችሁን ውለታ ኒዕማ ለመቁጠር ብትሞክሩ ምትችሉት ነገር አይደለም አላህ ግን ማህሪውና አዛኙ ነው ይላል ምንም እንኳን በዋለልን ልክ አላህን ማመስገን ባንችልም አላህ ኒዕማ ይሰጠናል እናምጻለን አላህ መሬትን ፈጥሮልን መሬት ላይ እንድንኖር አስመችቶን መሬት ላይ አላህን እናምጻለን አላህ Subhanahu Wa Ta'ala የተለያዩ ነገሮችን ምን ተጠቀመው ምን ተነፍሰው አየር ራሱ ምንም የማንከፍልበት ይሆነ እነዚህ ነገሮች እየተጠቀምን አላህ Subhanahu Wa Ta'ala እንወነጅናለን وإن تعدوا نعمة الله لا تحصوها إن الله لغفور رحيم ይላል ሌላኛው አንቀጽ ላይ ደግሞ አላህ Subhanahu Wa Ta'ala ምን ይላል وآتاكم من كل ما سألتموه የጠየቃችሁትን ሁሉ ሰጣችሁ አላህ Subhanahu Wa Ta'ala በጣም በርካታ የሆኑ ጸጋዎችን አላህ Subhanahu Wa Ta'ala ለኛ ሰጠ وإن تعدوا نعمة الله لا تحصوها الله سبحانه وتعالى يسطاچون ጸጋ ለመቁጠር ብትሞክሩ ምንም ቆጥራችሁ የምትጨርሱት ነገር አይደለም ካለ በኋላ إن الإنسان لظلوم كفار ይላል ነገር ግን የሰው ልጅ በዳይና ከሃዲ ነው ይላል አላህ ኒዕማ ይሰጠዋል ሌላን ያመሰግናል አላህ Subhanahu Wa Ta'ala ያበለዋል ያጠጣዋል ያኖረዋል ሪዝቅ ይሰጠዋል ከአላህ Subhanahu Wa Ta'ala ውጭ ያሉትን አካላት ያመሰግናል ከአላህ Subhanahu Wa Ta'ala ውጭ ላሉ አካላት ኢባዳ ያደርጋል የሰው ልጅ በጣም እጅግ በጣም በዳይና ከሃዲ ነው ይላል አላህ Subhanahu Wa Ta'ala ስለዚህ አዩ አልሂባ አላህ Subhanahu Wa Ta'ala ማመስገን ይተበቅብናል ማለት ነው አላህ ለሰጠን ኒዕማዎች በአጠቃላይ ሹክር ያስፈልጋል ሹክር ማመስገን አላህ የሰጠንን ጸጋ ማዘውተር አንዱ መንገድ ነው አንኒዕማ ጸጋ ካመሰገንን ከኛ ጋር ይዘወተራል ካላመሰገንን ደግሞ ይሸሻል ማለት ነው ይሄንን አውቀን አላህ Subhanahu Wa Ta'ala ማመስገን ያስፈልጋል ሶስተኛው ነጥብ
የተከበራችሁ ወንድሞችና እህቶች ረመዳን ከመድረሱ በፊት ረመዳን ላይ ያለውን ከፍተኛ የሆነ ንግድ ቲጃራ ራቢሃ ከአላህ Subhanahu Wa Ta'ala ጋር የምናደርገውን ንግድ ጠንከር ብለን ለመነገድ ጠንከር ብለን ውጤታማ ለመሆን አትራፊ ለመሆንና በጣም በርካታ ኸይር ነገሮችን ለማስመዝገብ አሁኑኑ ማሰብና መንያት መቻል አለብን ማለት ነው። ነገሩ ውስጥ ከገባን በኋላ ረመዳን 1 2 3 ካለ በኋላ አይደለም አሁኑኑ ራሳችንን አዘጋጅተን ውስጣችንን አዘጋጅተን የሚያስፈልጉ ነገሮችን ሁሉ አዘጋጅተን ረመዳን ላይ ከፍተኛ የሆነ ንግድ ለመነገድ ከአላህ Subhanahu Wa Ta'ala ጋር መዘጋጀት አለብን። ረመዳን ማለት ለሙስሊሞች ለገበሬ እንደ ሰኔ ሐምሌ ወር ማለት ነው። አንድ ገበሬ በሰኔ በሐምሌ ወር የሚተኛ ከሆነ የማይዘራ ከሆነ አመቱን በሙሉ ሲቸገር ሲራብ ሲለምን ሊኖር ይችላል። ሙስሊምም እንደዛው ነው። ረመዳንን መጠቀም ያልቻለ ሰው ነገ አጅር በሚያስፈልገው ሰዓት የውመል ቂያማ በሚቀሰቀስበት ሰዓት ፀሐይ ስንዝር በምትቀርብበት ሰዓት ሲራጥ ድልድይ በሚታለፍበት ሰዓት ምንዳ አጅር ሊያንሰን ይችላል ማለት ነው። ስለዚህ ይህን ማድረግ አለብን። ኢንሻአላህ ቲጃራ ራቢሃ مع الله የሚለውን ከረፍት በኋላ ተመልሰን ለማየት እንሞክራለን። አትራቁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ውድ ተመልካቾች ከረፍት በኋላ ተመልሰናል። የተወያየን የነበረው ረመዳን ከመድረሱ በፊት መመካከር ያለብን ወሳኝ የሆኑ ነገሮችን እያነሳን ነበር። ሶስተኛ ያነሳነው ከአላህ Subhanahu Wa Ta'ala ጋር አትራፊ የሆነ ንግድን ለመነገድ ውስጣችንን አዘጋጅተን ረመዳንን መጠበቅ አለብን የሚለውን ነገር እየተመካከርን ነበር። አላህ Subhanahu Wa Ta'ala ምን ይላል? ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ይላል هل أدلكم على تجارة تنجيكم من عذاب أليم كأسمامي قطعت كسات ሊያድናችሁ የሚችለውን ንግድ አልነግራችሁምን አልጠቁማችሁምን ይላል አላህ Subhanahu Wa Ta'ala። ቲጃራ ንግድ ማለት ነው። ያ ንግድ ከአላህ Subhanahu Wa Ta'ala ጋር የሚደረግ ንግድ ነው ማለት ነው። ይህ ንግድ ምንድነው? ነገ ጠዋት ከአሳማሚ ቅጣት ሊጠብቀን የሚችለው ንግድ ምንድነው? تؤمنون بالله ورسوله በአላህና በመልእክተኛው ልታምኑ ነው። وتجاهدون في سبيل الله እንዲሁም በአላህ Subhanahu Wa Ta'ala መንገድ ልትታገሉ ነው። بأموالكم وأنفسكم በገንዘቦቻችሁም በነፍሶቻችሁም ልትታገሉ ነው በአላህ መንገድ። ይህ ነው ቲጃራ ማለት ከአላህ ጋር ቲጃራ የሚባለው ይህ ነው ይላል። ذلكم خير لكم إن كنتم تعلمون የምታውቁ ከሆናችሁ ይህ ለእናንተ በላጩና የተሻለው ነው ይላል አላህ Subhanahu Wa Ta'ala። ይሄንን ካደረግን ከአላህ Subhanahu Wa Ta'ala ጋር ንግዳችንን ካደረግን ምን እናገኛለን? በቀጣይ አንቀጽ ምን ይላል? يغفر لكم ذنوبكم ወንጀላችሁን ይሰርዝላችኋል ይላል አላህ Subhanahu Wa Ta'ala። ንግዳችሁ ከአላህ ጋር ከሆነ ጠንከር ብላችሁ ለዱንያ የሚገባውን ቦታ እንጂ ከዛ ያለፈ ሳትሰጡ አላህ Subhanahu Wa Ta'ala ባላችሁ መልኩ ቲጃራ ውስጥ የምትገቡ ከሆነ ወንጀላችሁን ይሰርዝላችኋል ይላል። ويدخلكم جنات ጀነቶችንም ያስገባችኋል። አንድ አይደለም በጣም በርካታ የሆኑ ጀነቶችን ይሰጣችኋል። ጀነት ማለት ደግሞ تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባት የሆነች ጀነት ከስሮቿ የማር ወንዞች የውሃ ወንዞች የኸምር ወንዞች እንዲሁም የወተት ወንዞች የሚፈሱባት የሆነች የፈለግነውን ነገር የምናገኝበት የሆነ ጀነትን ያስገባችኋል ይላል። ተመልከቱ ይህ አላህ Subhanahu Wa Ta'ala በብዙ አንቀጾች የነገረን ታላቅ የሆነ ጀነት ውስጥ የምናገኘው ኒዕማ ነው። ሰውየው ህንጻ ይኖረዋል ሚኖርበት ቤት ይኖረዋል በስሩ ግን የሚፈሱት በጣም ኒዕማ የሆኑ ጸጋ የሆኑ ነገሮች ናቸው። ዱንያ ላይ አክረመኩሙላህ አንድ ሰው የፈለገው ያክል ገንዘብ ቢኖረው ህንጻ ቢኖረው ዱንያ ቢኖረው የፈለገው ስልጣን ቢኖረው
የሚሰራው ህንጻ ከስር የሚያልፍበት ነገር ምንድነው? በጣም ቆሻሻ የሆነ ነገር ነው የሚተላለፍበት ማለት ነው። አኺራ ጀነት ቆሻሻ የሚባል ነገር የለም። የሚደብር የሚያስጠላ ነገር የለም። ህንጻው ስር ላይ ጀነት ተጅሪ من تحتها الانهار ይላል። በስሮቿ በጣም ውብ የሆኑ ጣፋጭ የሆኑ ወንዞች የሚፈሱባት የሆነችን ጀነት አላህ Subhanahu Wa Ta'ala ይሰጣቸዋል። ومساكن طيبة في جنات عدن እንዲሁም መኖሪያ በሆነችው ጀነት መልካም የሆኑ ቤቶችን መኖሪያዎችን የሚሰጣቸዋል። ذلك الفوز العظيم ይህ ነው ታላቅ ስኬት የሚባለው ይህ ነው ይላል አላህ Subhanahu Wa Ta'ala። ትጃራ ማአላህ ከአላህ ጋር ለመነገድ ከአላህ ጋር ትርፋማ ለመሆን አሁኑኑ ተዘጋጅተን በረመዳን ውጤታማ መሆን እንችላለን ማለት ነው። ሐዲስ ላይ ከአቡ ሁረይራ ረዲየላሁ ዐንሁ በተላለፈ ሐዲስ ነብያችን አለይሂ ሰላቱ ወሰላም አንድ ቀን ወደ ሚንበር ወጡና 3 ጊዜ አሚን 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 አሉ። 3 ጊዜ አሚን አሉ። ሷሃቦችን በመገረም ያ ረሱላህ ካሁን በፊት ይሄንን አይሉም ነበር። ሚንበር ላይ ወጣው አሚን 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 እንደዚህ የተለመደ ነገር አልነበረም። ምን ተከስቶ ነው ብለው ረሱልን ሰለላሁ ዐለይሂ ወሰለም ጠየቋቸው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? قال لجبريل عليه السلام ጅብሪል አለይሂ ሰላም እንዲህ አለኝ አሉ። ምን አላቸው? رغم انف عبد ያንድ ሰው ያንድ ባሪያ በአፍ በጢሙ ይደፋ አለ ጅብሪል አለይሂ ሰላም ዱዓ ሲያደርግ ሲረግመው ማለት ነው። ምን አይነት ሰው ነው ይህ? دخل عليه رمضان فلم يغفر له ረመዳንን አግኝቶ በረመዳን የተለያዩ ስራዎችን በመስራት ቲጃራ አዋጭ የሆነውን ንግድ በመነገድ ቁርአን በመቅራት ዚክር በማለት ዑምራ በማድረግ ሰደቃ በመስጠት የተቸገሩ ሰዎችን በመርዳት የተለያዩ መልካም ስራዎችን በመስራት ወንጀሉን ማስማር ሲችል ረመዳንን አግኝቶ ወንጀሉ ያልተማረለት ሰው በአፍ በጢሙ ይደፋ አለኝ ጅብሪል አለይሂ ሰላም እኔም አሚን አልኩኝ ይላሉ ነብዩ አለይሂ ሰላቱ ወሰላም። ተመልከቱ ምን አይነት ፍርሷ እንደሆነ ምን አይነት እድል እንደሆነ። ሁለተኛው አሚንስ ምንድነው? رغم انف عبد ذكرت عنده فلم يصلي عليك ከርሱ ዘንድ ስምህ ተወስቶ ረሱል ሰለላሁ ዐለይሂ ወሰለም ስማቸው ተነስቶ በረሱል ላይ በአንተ ላይ ሶላዋትን ያላወረደ ሰው በአፍ በጢሙ ይደፋ አለኝ ጅብሪል አለይሂ ሰላም እኔም አሚን አልኩኝ አሉ። ሶስተኛውስ ምንድነው? رغم انف عبد ادرك والديه او احدهما በህይወት እናትና አባቱን ሁለቱንም አግኝቶ ወይንም ከሁለቱ መካከል አንዳቸውን በህይወት አግኝቶ ነገር ግን ለነሱ መልካምን መዋል ሲገባው ጥሩ ነገር ማድረግና በነሱ መመረቅ የነሱን ዱዓ ማግኘት የአላህ Subhanahu Wa Ta'ala ውዴታ ማግኘት ሲገባው ይሄንን ቸላ ብሎ ወላጆቹን ረስቶ ወይንም በተቃራኒው ወላጆቹን አዛ ያደረገ ጀነት ያልገባ ሰው በአፍ በጢሙ ይደፋ አለ ጅብሪል አለይሂ ሰላም። ነብዩም ሰለላሁ ዐለይሂ ወሰለም አሚን አሉ። እነዚህ 3 ነገሮች በጣም ወሳኝ ነገሮች ናቸው። ረመዳን የስራ ጊዜ የቲጃራ ጊዜ በጣም አዋጪ የሆነ ስራ የምንሰራበት ጊዜ ነው። ለይለቱል ቀድርም ረመዳን ውስጥ ያለ መሆኑን ሁሌ ማስታወስ ያስፈልገናል ማለት ነው። ለይለቱል ቀድር ኸይሩን ሚን አልፍ ሸህር ለይለቱል ቀድር ከአንድ ወር የበለጠ የተሻለች ነች ይላል አላህ Subhanahu Wa Ta'ala ከ83 አመታት በላይ ማለት ነው። እንግዲህ ከኛ በፊት የነበሩ ብዙ ህዝቦች ዱንያ ላይ 1000 አመት የሚኖር አለ 900 አመት የሚኖር አለ። የኛ ህዝብ ግን አብዛኛው የነብዩ አለይሂ ሰላቱ ወሰለም ኡማ አዕማሩ ኡመቲ ማ በይነ 60 ወ70 ከ60 እስከ 70 ድረስ ነው የረሱል አለይሂ ሰላቱ ወሰለም ኡማ። ስለዚህ ዱንያ ላይ የምንቆየው ቆይታ አጭር ቢሆንም ምንዳችን እንዲበዛ አላህ Subhanahu Wa Ta'ala ለይለቱል ቀድርን ሰጠ። አንድ ሌሊት ከ83 አመታት በላይ ምንዳ ታስገኛለች። ያችን ሌሊት በኢባዳ ያሳለፈ በሰደቃ ያሳለፈ በቂያም ያሳለፈ በዚክር ያሳለፈ 83 አመት በላይ እንዳሳለፈ ስለሚቆጠር አንድ ሰው ለምሳሌ 10 ጊዜ በየአመቱ 10 ረመዳንን ጾሞ 10 ጊዜ ለይለቱል ቀድርን ቢያገኝ ወደ 830 አመታትን ኢባዳ እንዳደረገ ይቆጠርለታል ማለት ነው ያለ ምንም ረፍት። ይሄ ፍርሷ ነው ማለት ነው አዩል አሂባ። አራተኛው ረመዳን ከመድረሱ በፊት ማድረግ ያለብን ነገር
ተውባን መጀደድ ተውበትን እንዳዲስ እንግዲህ ሁላችንም ወንጀለኞች ነን የሰው ሁሉ ወንጀለኛ ነው ሁሉ በኒ አደም خطأ አላህ የጠበቃቸው ነቢያቶች ሲቀሩ ሁላችንም ወንጀለኞች ነን ማንንም የሚተርፍ የለም ወንጀለኛ ከመሆን ታዲያ ምን ይጠበቅብናል ሁሌም ተውበት ማድረግ ረሱል ሰለላሁ ዐለይሂ ወሰለም በቀን ከመቶ ጊዜ በላይ ኢስቲግፋር ያደርጉ ነበር ሁሌ አላህ Subhanahu Wa Ta'ala እንዲምረን መለመን ወደ አላህ Subhanahu Wa Ta'ala መመለስ የሰዎች ሐቅ ካለም የሰዎችን ሐቅ መመለስ ረመዳን ከመምጣቱ በፊት የሰዎች ገንዘብ ካለ መመለስ ያማናቸው ሰዎች ካሉ አፉታ መጠየቅ ሐቃቸውን ያጓደልን ሰዎች ካሉ እንዲሁም ክብራቸውን የነካናቸው ሰዎች ካሉ ይቅርታ መጠየቅ ያስፈልጋል ማለት ነው አላህ Subhanahu Wa Ta'ala ወደ እርሱ የሚመለሱ ሰዎችን ይወዳል ኢነላህ يحب التوابين ويحب المتطهرين ይላል አላህ በብዛት ተውበት የሚያደርጉ ሰዎችን ይወዳቸዋል በሌላ አንቀጽ አላህ ምን ይላል ይሄኛው በጣም አጂብ የሆነ በጣም የሚገርም የሆነ የቁርአን አንቀጽ ነው የተለያዩ ወንጀሎችን ካሁን በፊት የሰራህ ወንድሜ የሰራሽ እህቴ ሆይ የሰራህ ወንጀል የሰራሽ ወንጀል ምንም ያክል የከበደ ቢሆንም የበዛ ቢሆንም የተደጋገመ ቢሆንም የአላህ Subhanahu Wa Ta'ala የተውበት በር ደግሞ ከሰራሽ ወንጀል የበለጠ ሰፊ ነው ማለት ነው በትክክል ተውበት ካደረግን አላህ Subhanahu Wa Ta'ala ይቀበለናል ዝሙት የሰራ ሊሆን ይችላል አስካሪ መጠጥ የጠጣ ሊሆን ይችላል ሽርክ የሰራ ሊሆን ይችላል ቢድዓ የሰራ ሰው ሊሆን ይችላል ሶላትን ያጓደለ ሰው ሊሆን ይችላል ያ ረቢ አጥፍቻለሁ ወንጀልን ሰርቻለሁ ነፍሴን በድያለሁ ብሎ ከተመለሰ የአላህ Subhanahu Wa Ta'ala የምህረት በር የተውበት በር በጣም ሰፊ ነው ማለት ነው አላህ ምን ይላል ልብ ብላችሁ አዳምጡ ይሄን የቁርአን አንቀጽ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم سبحان الله بلاتشو يا محمد يا نبي الله يا نبي الهدى قل بلاتشو يا عبادي الذين أسرفوا على أنفسهم እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ኢላ አላህ Subhanahu Wa Ta'ala ወንጀል እየሰሩ አላህ ባሮቼ እያለ ነው የተውበትን በር ማንኳኳት የሚፈልጉ ሰዎችን አላህ Subhanahu Wa Ta'ala ባሮቼ እያለ እየጠራቸው ነው ምን አይነት ሰዎች ሊሆኑ ይችላሉ የተለያየ ወንጀል የሰሩ ሰዎች ሊሆኑ ይችላሉ በዛ ወንጀል ላይ ከሞቱ ካለፉ ወየውላቸው በጣም ከባድ የሆነ ነገር ይጠብቃቸዋል ነገር ግን የሚመለሱ ከሆነ ደግሞ አላህ Subhanahu Wa Ta'ala ባሮቼ እያለ ወደ ራሱ ያስጠጋ እየጠራቸው ነው ማለት ነው ምን ይላል አላህ Subhanahu Wa Ta'ala قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله كالله سبحانه وتعالى رحمة تسفى تقرط بلا تسفى تقرط تسفى مقرط الشيطان ነው ይሄን ያክል ወንጀል ሰርተ ይሄን ያክል ጊዜ ወጣትነትን በዚህ መልኩ አሳልፈ ይሄን ያክል ነገር አድርገህ እንዴት አላህ ይምርሃል ይያለ ተስፋ የሚያስቆርጠው ማን ነው ሸይጣን ነው አላህስ በተቃራኒው ነው لا تقنطوا من رحمة الله الله سبحانه وتعالى ከሰራነ ወንጀል ግማሹን ሩቡን የተወሰነ ፐርሰንቱን አይደለም ان الله يغفر الذنوب جميعا الله سبحانه وتعالى በአጠቃላይ ወንጀልን ይምራል ይላል ሁሉንም ወንጀሎች الله سبحانه وتعالى ይምራል انه هو الغفور الرحيم እርሱ ማህሪው አዛኙ ነው ይላል ይሄ በጣም ተስፋ የሚሰጥ ወደ አላህ Subhanahu Wa Ta'ala እንድንመለስ የሚያደርግ ካሁን በፊት የሰራነው ወንጀል ተስፋ እንዳያስቆርጠን ተስፋ የሚሰጥ ልዩ የሆነ ቁርአን አንቀጽ ነው በሌላም ቦታ አላህ Subhanahu Wa Ta'ala واني لغفار لمن تاب وآمن وعمل صالحا ثم اهتدى እኔ እጅግ በጣም ማህሪ ነኝ ይላል አላህ Subhanahu Wa Ta'ala غفار واني لغفار እኔ ማህሪ ነኝ لمن تاب ለተመለሰ وآمن لامن وعمل صالحا መልካምን ለሰራ ثم اهتدى ከዛም ለተመራሰው እኔ ምህረትን አደርጋለሁ ይላል አላህ Subhanahu Wa Ta'ala ወደ አላህ መመለስ በጣም የሚያስደስት የሆነ ከአላህ ዘንድ ውዴታን የሚያስገኝ ነገር ነው ተውበት ማድረግ ብዙ ጥቅሞች አሉት ከዛ መካከል አንዱ አላህ Subhanahu Wa Ta'ala ቁርአን ላይ في سورة الفرقان يا الله سبحانه وتعالى ባሮችን ባህሪ በሚጠቅስበት ጊዜ ዒባዱ الرحمن የሚባሉት እነማን ናቸው የሚለውን በሚጠቅስበት ጊዜ ምን አለ والذين لا يدعون مع الله إلها آخر
ነዛ ኢባዱር ረህማን የአላህ ባሮች ከአላህ Subhanahu Wa Ta'ala ውጪ ሌላን አምላክ የማይጠሩ የማይለምኑ ናቸው ولا يقتلون النفس التي حرم الله الا بالحق በአግባቡ በህጉ እንጂ አላህ Subhanahu Wa Ta'ala እርም ያደረጋትን ነፍስ የማያጠፉ ናቸው ولا يزنون እንዲሁም ዝሙትን የማይሰሩ ናቸው ይላል ومن يفعل ذلك يلقى اثاما ይህንን የሚያደርግ ግን በወንጀሉ ሰበብ ቅጣት ይጠብቀዋል ቅጣት ያገኘዋል አለ አላህ Subhanahu Wa Ta'ala يضاعف له العذاب يوم القيامه يتنسى إلت ቅጣቱ ተነባብሮ እጥፍ ድርብ ሆኖ ይጠብቀዋል ويخلد فيه مهانا እንዲሁም የተዋረደ ሆኖ ለረጅም ጊዜ እዛው ውስጥ ይቆያል እንደ ወንጀሉ መጠን ሽርክ ከሆነ በዛው ይዘውትራል ሌላ ወንጀል ከሆነ የተወሰነ ተቀጥቶ ሊወጣ ይችላል ማለት ነው ይሄን ሁሉ ወንጀል የኢባዱር ረህማን የሆኑት የአላህ ባሮች የሆኑት ይሄንን ሁሉ ወንጀል የሚዳፈሩ አይደሉም ማለት ነገር ግን የሚሰሩ ከሆኑ እስካሁን በፊት እነዚህ ነገሮች ምን አይነት በር ተከፍቶላቸዋል ባቡ ተውባ የተውበት በር ተከፍቶላቸዋል በተለይ በረመዳን የጀነት በሮች ይከፈታሉ የረህማ የዝነት በሮች ይከፈታሉ የእሳት በሮች ይዘጋሉ ሸይጣኖች ይታሰራሉ ይሄንን ፍርሷ ለመጠቀም ነው የምንዘጋጀው ማለት ነው አላህ Subhanahu Wa Ta'ala ከዛ በኋላ ምን አለ إلا من تاب وآمن وعمل عملا صالحا توبت ያደረገ የተመለሰ ሰው ሲቀር ያመነ ሰው ሲቀር እንዲሁም መልካም ስራዎችን የሰራ ሰው ሲቀር እነዚህ ሰዎችስ የተመለሱ በአላህ Subhanahu Wa Ta'ala ያመኑ እንዲሁም መልካም ስራዎችን የሰሩ ከሆነ ምን ይጠብቃቸዋል فأولئك يبدل الله سيئاتهم حسنات الله سبحانه وتعالى የነዚህን ሰዎች ወንጀላቸውን ወደ መልካም ነገር ይቀይርላቸዋል ካሁን በፊት የሰሩት ወንጀል ወደ ሐሰናት ይቀየራል ወደ ምንዳ ወደ አጅር ይቀየራል በምን ሰበብ በተውበት ሰበብ ማለት ነው وكان الله غفورا رحيما الله سبحانه وتعالى ማሃሪ አዛኝ ነው ይላል ስለዚህ ውድ ተመልካቾች ረመዳን ውስጥ ተውበት ለማድረግ ካሁን ጀምረን ከዛሬው ቀን ካሁን ሰዓት ጀምረን በተውበት በመመለስ ረመዳንን ለመቀበል መዘጋጀት አለብን የዛሬውን ፕሮግራማችንን በዚህ እናጠናቅቃለን ጀዛኩሙላሁ ኸይራን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ